ለምንድን ነው የምዋሸው? እኔ ተገጤ አረከኝ አንተ የጉቶ ወንድም፣ አንተ የጉቶ ብራዘር። ይኸውልህ ቺኮች እንዴት እንደሚያጫውት ይኸውልህ ይህ እንዴት ቆይ ይኸውልህ ቺኮቹን ኧረ እንዳትለመጠጡ እየፈራችሁ ሴቶቹ ታቡ ብራዘር እኔ ታስገባለሁ እንደሚል እነዚህ እንዴት ነው የሚቆሉት? እነዚህ ደግሞ እካክ ምን ይመስላል? ብራዘር አስገባ። ወይ አላችሁ ኦር ብራዘር እኔ ግን ልጆቹ ያንግ ናቸው፣ ግን ያንጎቹ ተቆጣጣሪ የላቸውም ማለት ነው። ቤተሰብ የላቸው ምን የላቸው። በቃ አይ ዱባይ ይሄ ደግሞ የመጨረሻ አሽቋላጭ የምጠላው ከዱባይ ልክስክስ ወንድ ይሄ በጣም እምጠላው እመቤቴ። ይሄ ራሱ ተለምጣጭ ነው፣ ወንድ አይደል። ይሄው አንድ አይነት ተቀየሩ። አንተ በቃ ወሸላን ስጥ፣ እሱ ደግሞ ሙሙኒ ሁለት ልክስክስ የሚለጠለጡ ሁለቱም እነዚህ አሉ። ይህ ሽልጥልጥ እና ብራዘር ቁርባብ ይላል ብራዘር። እንግዲህ ጉቶ ኩኩሻ እንወድሻለን። ከዚህ በኋላ ኩኩሻ ከብራዘር ጋር ስራ ቢኖሩ ስራዎች ይበላሻል። ከብራዘር ጋር ሄለን በርሄ በጣም ጓደኛዬ ናት፣ ደውዬ እነግራታለሁ። ሌሎቹንም እነግራለን። ከብራዘር ጋር ብትገኙ አርቲስቶች ከዚህ ሌባ ጋር አለቀ። ጋንግስተር ሲጫወት ብራዘር የበላውን ብር መልሰ ይቅርታ ካላልክ ብራዘር ቦስማን ባለወሸላ ሰላም እንዴት ናችሁ? ብራዘር ዲጄሊየኛ ቲክቶክ ላይ ያስተኛ የተባለላ ወጀ ገባ እያላችሁ በመላው ዓለምና በመላው ኢትዮጵያ ሰላም እንዴት ናችሁ? ወጀ ዲጄሊየኛ እንቅልፋት ታስተኛ ዲጄሊየኛ ቲክቶክ ላይ ያስተኛ እዮዳም ጉቶ የሚመስለኝ ለምንድን ነው ግን ለምንድን ነው የሚመስለኝ እዮዳም ጉቶ የሰው ሰላም እንዴት ናችሁ? ነርቬ እየተነካ ሊገኝ ነው የዲጄ ሊት ደበበች ደበበች በጣም ቴንኪው። አንገሳገስ ላሳይና ልውጣ። እሺ
ለማንኛውም አንከስ ልበል። አንከስ ሄድ መለስ ብራዘር አንከስ ሄድ መለስ። አመሰግናለሁ። ወዳቸዋለሁ። ሁለት ሀገር የለኝም። ለምን እንደምናስቀየን ይቺን አድናቆቷን ነው የምሰማው። ቆይ ብራዘር ብዙ አድናቆች ይገጥመኛል። ሶስት ልጆች መጥተው እኛ ምን እንበል? ቆይ እኛ ምን እንበል? ብራዘር እኛ ምን እንበል? አንተ ሶስት እግር ላይ ወድቀው አልቻልኩም፣ የዚህን ያህል አልቻልኩም አልከን። ብራዘር አልቻልኩም፣ የዚህን ያህል አድናቆት አልከን። እንዴነ ቴዲ አፍሮ እግሬ ላይ ወደቁልኝ ሲሉ ሰምቼ አላውቅም። እነ ነዋይ ደበበ፣ እነ ፀሐይ ዮሐንስ፣ እነ ጥላሁን ገሰሰ እውነት አንተ ወደቁልህ እግር ላይ ሶስት ሰዎች? ብራዘር ዱቄታ ተቃጠል። በስንቱ እንቃጥል ቤተሰብ። እኔ እኮ ለምንድን ነው የሚያቃጥሉን? እሳቱን አንዲዱት አንተን ጨለማ ያራዳ ልጆች ነን። መሀል ከተማ አዲስ አበባ። እኔ ጂም ሰራ ጂም እየሰራ ነው እንደዚህ በርሜል ያከልሽው እየሳቀ ወይም እያሳቀ ነው። ተጽዕኖ ለማምጣት ሞክረዋል። እኔ ምሰማ ሰው እውነት ነው ቃለው ክላሱን ማለት ነው። ከዛ ነው እንደውም የሬዲዮ አክቲቪቲ የጀመረ እያስባል። ኤኒዌይስ እኔ ምሰማ ሰው አይደለሁም። ችግሩ ይሄ ጊዜ ይደርሰኛል። እስቄ ንቀናሽላል ጂም የምትሰራ ሴት እኔ ሰውነት አይቻለሁ። ያምራሉ፣ ቅርጽ አላቸው። እኔ ጂም 4 ማዕዘን ለመምሰል ነው እንደሚኬደው። ጂም ግን ጂም 4 ማዕዘን ለመሆን አረ እየተሳሰብን ምን አይነት ጂም ነው ብራዘር የምትሄድበት? ጂም እውነቴን ነው የምትሄድበትን ጂም መክሰስ አለብን። ወይኔ በላቸው ወይኔ በላቸው። ስለዚህ እያንዳንዳቸው አርቲስቶች ዲጄሊ ከምትባል ቆሻሻ ጋር ሀበሻ ወንድማችንን ኦልሞስት ሞቶብን ነበር። ወንድማችንን አጠነው ነበር። እውነቴን ነው የምለው ወደ ቁም ነገሩ ስንሄድ። ስለዚህ እንደዚህ አይነት ቆሻሻ ስራ የሚሰራን ሰው አብሬ አርቲስቶች አሽቋልጣለሁ አሽቃብጣለሁ የሚል ካለ እኛ ስራችሁን ዜሮን ከተዋል። ሌባን ሌባ መባል፣ ቆሻሻን ቆሻሻ መባል። ስለዚህ ያንን ነው። ሰላማችሁ በዝት ይበልልኝ።